ውድ ቤተሰቦች እንግዲህ ሄርሜላ አሁንም አርፋ አልቀመጥ ብላለች። ጭራሽ ደግሞ ትናንትና አብሯት የሄደውን አንድ ጅል የሚመስል የሆነ ሲያስጠላ ማለት ነው እሱን ልጅና ደግሞ አሁንም እሱን የሚመስል አንድ ጅብ ፊት የጅብ ፊት ያለው ልጅ ደግሞ ተባብረው ወደ ሩታ ጋር ለመላክ ነበረ። እዛ ጋር እንግዲህ የሩታ ልጆች ደግሞ አግኝተዋቸው አስቆመዋቸዋል። ጭራሽ ሩታን ለማስደብደብና ሩታን ሌላ ነገር ውስጥ ለማስገባት እየሞከረች ነው ሄርሜላ። አርፈሽ ብትቀመጪ ይሻልሻል። ምክንያቱም አንዳንድ ጊዜ ዝም ያለ ሰው ሲነሳ ማንም ሰው አይዘውም እና ሩታ በጣም ታግሳቸዋለች። ትናንትና እቤቷ ድረሱላ ሄደው በጣም ሌላ ችግር ውስጥ ሲፈጥሩ ነበረ። ግን ደግሞ ሩታ እንደማትበለስ ስለሚያውቁ ትተዋት ወጥተዋል። ዛሬም በድጋሚ ሌላ ችግር እያመጡ ነው። ሰላም የኔ ወዶች የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። የሩታ የቤተሰቦች ይሄን ቪዲዮ ላይክ አድርጉት ማለት ነው። የሩታ ቤተሰቦች በጣም ደክማችኋል የእውነት። እኔ ቪዲዮ መስራት አልደከምኩም፣ እናንተ ደግሞ ላይክ ማድረግ እየደከማችሁ ነው። ቪዲዮውን እያያችሁት ማለት ነው። ቪዲዮውን እያያችሁት ቪዲዮ ላይክ አድርጉት ማለት ነው። እንደዚህ ቀጥታ ቪዲዮ ላይ ታብታ ማድረግ ትችላላችሁ ላይክ እንዲያደርግና ስለዚህ ላይክ አድርጉ ማለት ነው። ላይክ በተደረገ ቁጥር ብዙ ሰው ጋር ይደርሳል። ማንም ሰው ደግሞ ስለ ሩታ እውነት ሁሉም ሰው ያውቃልና ስለዚህ ቪዲዮ ላይክ አድርጉት ማለት ነው። እነሱ የሚሰሩት ነገር ምን እንደሆነም እያወቅንም እኛም ደግሞ ለእውነት እንቆማለን ማለት ነው ውዶቼና ስለዚህ አሁን ላይ አብርሃም ሩታን እንደሚመርጥና ወደ ሩታ እንደሚመለስ ሄርሜላ ሙሉ ለሙሉ እርግጠኛ ሆናለች። ለዛ ነው አሁን ላይ ነገሮች አልጨበጥ አልያዝ ብለዋት በቃ ወገቧን እያመማት ራሷን እያመማት ያለችው ለዛ ነው። ትናንትና አንድ ጅብ የሚመስል እሷን የሚመስል የሆነ ደደብ የሆነ ልጅ ይዛ ሩታ ቤት ሄዳ ነበር እንደምታውቁት። ከዛም በኋላም ደግሞ ድጋሚ እንግዲህ ሌላ ሰው ደግሞ እንትን ብለው ሩታን ለማስፈራራት ገባቸው አይደል? ለማስደብደብ ሩታን ለማስፈራራት ሌላ ታሪክ ውስጥ እየገባች ነው ያለችው ማለት ነው። ይሄ ነገር ደግሞ ምን ሊያመጣባት እንደሚችል ወዴት ሊከታት እንደሚችል አልተረዳቸውም ማለት ነው። ሩታ ዝም ያለችው ልክ እንደ ሄርሜላ ነፃ ሰው አይደለችም። ሩታ ኃላፊነት ያለባት ልጅ የምታሳድግ በጣም ብዙ ነገሮች የሚጠብቋት ናት። ለዛ ደግሞ ለልጇ ስትል ታጋሽ እናት መሆን አለባት። ሁሉ ነገር ቻይ መሆን አለባት አይደለም እንደምታውቁት ማለት ነው። እና ስለዚህ ውዶቼ ሩታ ዝም ማለቷ እሷ ጋራ ልክ የፈራችሃል ለምን ተሰማት? እውነት አንዳንድ ጊዜ ማለት ነው ድድብና ለካ ሲበዛ ራሱ ወደ ሌላ ነገር ይወስዳቸዋል። የሆነ ደደብ ስትሆኑ ያወቃችሁ ይመስላችኋል ለካ ማለት ነው። ለዛ ነው እንደዚህ ደደቡና ያቀራችሁና አሁን ደግሞ ጭራሽ እነፈረንጁ ምናምን ተገናኝተው ከነሱ ጋር እነሱ እንድትገቡና እንድታጨናንቋትም ሆነ ምንም እንድታረጓት አንፈልግም። እኛ ዝም የምንላችሁ ራሷ መልስ እንዲሰጣችሁ ፈልገን ነው እንጂ እናንተ እንደምታደርጉት አንቺ ሄርሜላ ራሷ ሰውን ወንድ አስከትለሽ ቤቷ መሄድ አይጠበቅብሽም። ወንድ ከሆንሽ ብቻሽን ሄደሽ ከሷ ጋር ተጋጠሚ ብለዋታልና ስለዚህ ማለት ነው ጀግና ሰው ብቻዋን ሄዳ ነበር መጋፈጥ የነበረባት። ግን ፈሪና ቅዘናም ስለሆነች ሰው እያስከተለች ነው የምትሄደው። አሁን ደግሞ ሩታን የሆነ ነገር ለማስደረግና ለማስፈራራት እየሞከረች ነው። ለምን አብርሃምን እንድትተውላት አብርሃምን ካልተወቹ የሆነ ነገር እንደምታደርጋት ህይወቷን ሲኦል እንደምታረግባት ለማስፈራራት እንግዲህ ወንድ ልካባታለች ማለት ነው። ይሄ ሁሉ ነገር አያስፈልግም። ሩታ አይደለም ሁለት ወንድ አይደለም 200 ወንድ ብትልኪላት አትመለስም። ለምን ጀግና ናት። ገና ባይን እንደዚህ አይታቸው ነው የሚሮጡት ማለት ነው። እንኳን አይደለም እንደዚህ ትናንት አይታቸዋል ማለት ነው። ልጁንም እንደዚህ ባንድ እጇ ገፍትራ ነበር እዛ ግድግዳ ጋር ያጋጨችው ማለት ነው። ሄርሜላንም ባንድ እጇ ነው ዲስባ ወደ ራሷ ወደ በሩ ያጣበቀቻትና ስለዚህ ማንም ሰው ቢሆን ፈሪ የሚሆነው የሚወደው ሰው ከጎኑ ሲኖር ነው። ሩታ ደግሞ የምትኖርለት ልጅ አላት። የምትኖርለት የምትሳሳለት ለሱ ስትል መኖር ትፈልጋለች። ለልጇ ብላ ታጋሽ ስለሆነች ለልጇ ብላ ዝምተኛ ስለሆነች የፈራች እንዳይመስላችሁ ማለት ነው። ስለዚህ ወንድም ላኪም ሰውም ብታስፈራሪያትም ምንም ብታደርጊያትም ሩታ በፍጹም አብርሃምን አሳልፋ አትሰጥሽም። ምክንያቱም ብዙ ያየችበት የልጅነት ፍቅረኛዋ ነው፣ የልጅነት ባሏ ነው፣ የልጇ አባት ነው። ሄርሜላ አርፈሽ ተቀመጪ፣ እዛም አትርገጪ ማለት ነው።